ሰላም ሰላም ውድ ፋሚሊዬ፣ የኔ ፋሚሊዎች ደህና ናችሁ ወይ? አላችሁ ወይ? ሁላችሁ እንዴት ነው? ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን፣ ክብሩ ይስፋ። እየበረታችሁልኝ ነው ወይ? በርታት እያላችሁልኝ ነው? እየበረታ ነው። እኔ ያለሁላችሁ ዛሬ ሰውዬ በእንግሊዘኛ ይጠይቀኛል ጥያቄ እና እንግሊዘኛ ሲጠይቀኝ ምን ብዬ ልመልስለት? አልችል አይ እንግሊዘኛ እኔ እና አንቺ ማዶና ተራራና ገደል ሆነን ቁጭ እንበል። ተራራና ገደል ሆነን ቁጭ እንበል እኔና እንግሊዘኛ። የሚገርም ነው። አይ ግን እውነት ቋንቋ መማር በጣም ጥቅም አለው። የምሬን ነው የምነግራችሁ። ቋንቋ መማር በጣም ይጠቅማል። እግዚአብሔር በጣም ጠቃሚ ነው ቋንቋ። የምር እውነቱን ለመናገር ከሆነ ቋንቋ በጣም ጠቃሚ ነው፣ ይጠቅማል ቋንቋ በጣም ይጠቅማል ቋንቋ። ምንድነው የሚገባው? ኧረ ቋንቋ በጣም ጠቃሚ ነው። በእውነት መማር አለብን ቋንቋ። እግዚአብሔርን መማር አለብን ቋንቋ። ካልሆነ በስተቀር ከባድ ነው። እናንተ የዋ እንግሊዝኛ ከባድ ነው። መልመድ ግድ ነው። መማር አስፈላጊ ነው። እግዚአብሔርን ካልተማርም እንላለን። አረበኛ ለምደን የለ እንደ እንኳን እንግሊዝኛ የምን እውነት ለመናገር ነው። አረበኛ ለምደን የለ እንደ ምን ያቅተናል እንግሊዝኛ ለማወቅ? ግርም ነው የሚለኝ እኔ። አረበኛውንም ለምደናል። አረበኛ ከእናታችን ሆድ ነው እንደ ለመድነው ማውራቱ። ያ ማንበቡን አንችልም። እንደው መራሉ ብዙ ደግሞ ብዙ የሆኑ እህቶች ደግሞ አሉ እግዚአብሔርን አረብኛ የሚያወሩት በጣም ጎበዞች አሉ። በጣም ጎበዞች ማለት ነው። በእውነት ጎበዝ እህቶች አሉ። አማርኛ የሚችሉ የአረብኛ ጽሑፍ የሚችሉ እና መማር አለብን። የምሬ ነው የምላችሁ። አረብኛው ሳይሆን እንግሊዝኛ ነው ጽሑፉ። ደግሞ አረብኛ ራሱ ቢሆንስ ምን ችግር አለው? አረብኛ ነው የሚያስተምረን ሰው ግን አረብኛ ራሱ ብንማረው ምን ችግር አለው? ደግሞ አባቱ እግዚአብሔርን ተምረን በቃ መማር ቋንቋ መማር እግዚአብሔርን አንዳንዴ ትምህርት ይጠቅማል። አያችሁ በአሁኑ ጊዜ እናቴ ስደት ራሱ እውቀት ያስፈልጋል። ካለ እውቀት አይሆንም። እናት አለምዬ ካለ እውቀት አይሆንም። ካለ እውቀት አይሆንም። ስደት ራሱ ካለ እውቀት አብሶ ማንበብ ካልቻላችሁ ምን ካልቻላችሁ በጣም መድኃኒት ላይ ትሸወዳላችሁ። መድኃኒት ዝም ብሎ የሰጣችሁ መድኃኒት እንዳትወስዱ። እኔ መድኃኒት የሆነ ጉንፋን ሲይዘኝም ሆነ አልወስድም ፓራሲታሞል። አንዳንዴ ስብስብኝ ብቻ ነው መወስደው እንጂ አልወስድም። አንቺ ልጅ ይገልሻል እንዴ መድኃኒት ትለኛለች። አልወስድም፣ አልለመድኩም፣ አላስለመድኩም እላታለሁ። እኛ ይኸው እንውጥ የለ እንዴ እናንተ እና ያለኝ እንዴ እናቴ አልወጥም። አሁን ልትሄድ ደረቅ ትለኛለች። በመድኃኒት በኩል ደረቅ ሙጥጥ። ማንበብ አልችልም። ማንበብ ስለማልችል ዝም ብዬ አልወጥም። ይህንንም እንኪ ያንንም እንኪ ስትለኝ እሺ ብዬ መቀበል አለብኝ እንዴ? ኧረ የለብኝም። ስለዚህ አንዳንዴ ማንበብ አስፈላጊ ነው። እግዚአብሔርን ውሽ ማን እንደማንበብ እግዚአብሔርን ጥቅም አለው ማንበብ። የሚሰጠንን ሁሉ አንብበን መጠቀም፣ የሚሰጠንን ሁሉ ደግሞ ኤክስፓየርዱን ማየት አለብን። ኤክስፓየርድ ሳናይ አንውሰድ። ባይሆን እንኳን ኤክስፓየርዱን እናውቃለን እንዴ
ኤክስፓየር እናውቃለን። የምስሬን ነው። በብዛት ልጆች እህቶቻችን የሚጎዱ ኤክስፓየር የሆነ መድኃኒት አንዳንዶቹ ይዋጡ። እኔ ተሰጥቶኝ አይቀን የሆነ ሳለ በጣም የሆነ ህመም አስቸገረኝና እንዴ እሳቱ ከጎረቤቷ መጣችልኝ። ስታመጣልኝ ጎረቤቷ ናት ያመጣችልኝ ለኔ እንጂ። ከዛም በኋላ ምን ብታረገኝ ነው ኤክስፓየርድ የሆነ መድኃኒት አምጥታ ስትሰጠኝ አልወስድም አልኳት። አልወስድም አየሽው ኤክስፓየርድ ሆኗል አልኳት። ለምን አየውታ ሙሉ ለሙሉ እንግሊዘኛ ባልችልም የእናቴ ልጅ መጣሁ። ሙሉ ለሙሉ እንግሊዘኛ ባልችልም ኤክስፓየርዱን አውቃለሁ ቀናቱን። ስለዚህ እንዴ ያሺ ውሰጂ ምናምን ስለዚህ ተጠንቀቁ እህቶቼ። መድኃኒት ሲሰጣችሁ ዝም ብላችሁ አትውሰዱ። ኤክስፓየርዱን እዩ። መድኃኒቱስ የምን መድኃኒት ነው ብላችሁ ጠይቁ። ያው ነግሬያችኋለሁ። ዝም ብለን ተጋትራችሁ ሌላ ነገር ውስጥ እንዳይሆን። ኩላሊታችን በብዛት የሚሆነው ኢንፌክሽን ምናምን ይፈጥርብናል መድኃኒቱ። እናቴ ኩላሊታችንን ይነካብናል። ስለዚህ ጥንቃቄ አድርጉ። በመድኃኒት አትቀልዱ። እሺ ውዶቼ። እናም ደግሞ ከዩቱብ እንግሊዘኛ ተማሩ። አብረን እንማር እስቲ። የምሬን ነው የምላችሁ። አብረን እንማር እንግሊዘኛ፣ አብረን እንማር። ኦ ማይ ጉድነስ አብረን እንማር። ማብሽ ተበላይ ስኪኝ ቹባ እና እንደዛ ነው እላችኋለሁ። እንትን ደስ ሲል ሽታው ድንብላል፣ በኢትዮጵያ ድንብላል፣ የድንብላል ቅጠል ነው ይሄ። የድንብላልዬ ቅጠል የድንብላልዬ ቅጠል ነው ይሄ። ያው እንደዚህ ሰራርተን ምናምን ፍሪጅ ውስጥ ነው የሚቀመጠው። ይሄ ሙሉክዬ ታውቃላችሁ? ሙሉክዬ ይሄን ቅጠል በሀገራችን እንትኖች ለከብት ነው የሚሰጠው ይባላል ይላሉ ብዙዎች። የሙሶች ስም እኛ እናቴ እንዳለች ጓደኛ የጎጃም ልጅ ነች እና ኧረ እኛ ሀገር እናት አለምዬ ይሄ እንትን ነው ለከብት ነው የምንሰጠው እኛም በላው ማለች። እዚህ ግን እናቴ ሙሉክዬ ይባላል። እና ይሄ ከዝበራ ነው የሚባለው። እንደዚህ ከተፈ ነው ፍሪጅ እናስቀምጠዋለን። ገባችሁ? የኔን ድምፅ ነው የምትሰሙት፣ የእሱን ድምፅ ነው የምትሰሙት። ግን የእሱን ድምፅ ነው እና ውሃ ጠጡ ካፍንጫችሁ። ከእናንተ ጋር እያወራሁ ይኸውላችሁ ላስቲኩን ነገሩ አልተበጠሰም። ኮሮሌክስ በጣም ተጠቀሙ። ደግሞ ኮሮሌክስ ኢንፌክሽን እየፈጠነ ነው በአፍንጫ ውስጥ። የምሬ ነው የምላችሁ። ፍላሽና ጂፍ አንድ ላይ ደባልቃችሁ የሽንት ቤቱ እንትን እንዳትጠቀሙ። በጣም ፓወሩ በጣም መጥፎ ነው። ጂፉና ፍላሹ አንድ ላይ ተደባልቁ። ራሳችሁን ጥንቃቄ አድርጉ። በጣም ጥንቃቄ አድርጉ። የሆነችዋ ልጅ በዚህ መንገድ አፍንጫ ይሄ እንዳለ እንደዚህ ተነፍቶ ኢንፌክሽን ፈጥሮባት ጥንቃቄ አድርጉ። ነግሬያችኋለሁ። ደባልቅ ፍላሽ ጨምሩ። ክደኑ ቶሎ ብላችሁ። ከዛን ትንሽ ይቆይና አፍንጫችሁን እንደዚህ ዘግታችሁት እሹት። ከዛን ውሃ ለቀቅ አድርጉበት። ከዛን በኋላ ነው ጂፍ የምትጨምሩበት። ሽንት ቤቱ ላይ የሳሙና ጂፉን የምትጨምሩበት። ኪሮሮሽ እንትኑ ፍላሹን ካስኬዳችሁት በኋላ ካልሆነ በስተቀር ዝም ብላችሁ ገልብጣችሁ ጉድ እንዳትሆኑ ነግሬያቸዋለሁ። መጥፎ ነው በጣም የምር። እኔ ቀምሼዋለሁ፣ አንድ ቀን ቀምሼዋለሁ። ስንት ቀን ነው የታመምኩበት እናቴ። ፍላሹ ብቻውን ነው ብቻውም ራሱ በሽታ ነው እንኳን አይደለም ይቅርና ተደባልቆ
እና እንደዛ ነው እላችኋለሁ ውዶቼ። ራሳችሁን ጠብቁ እሺ። እና መልካም የስራ ዘመን ይሁንላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ ፕሊዝ። አበረታቱኝ እሺ ቤተሰብ እሺ። ማይ ፋሚሊ አይ ላቭ ዩ። አበረታቱኝ ማርያምን። ሼር አድርጉ። ሼርና ሰብስክራይብ ላይክ ቪዲዮን ተመልከቱልኝ የኔ ፍቅሮች። ወዳችኋለሁ። ላቭ ዩ